መንቀፍን እንደ ሊቅነት መጀመር ይጀምራል። ፈሪሃ እግዚአብሔር ይጠፈለትና የሊቅነቱ መለኪያ ምን ይሆናል? መንቀፍ። ዝም ብሎ መንቀፍ ብቻ ማለት ነው። ሁል ጊዜ ስህተት ለቃሚ ብቻ የሚሆን ማለት ነው። መስበክም የሚያምረው፣ መተርጎምም የሚያምረው፣ መቀደስም የሚያምረው፣ መነገድም የሚያምረው፣ መመጽወትም የሚፈልግ፣ መስረቅም የሚፈልግ፣ አዋቶ መጽደቅ የሚወድ ሰው ይሄን ነፋስ የሚወስደው ሰው በዚህ ዘመን ልቡ ቀላልና ለጋ ስለሆነ አንድ ጊዜ በሴቱ አንድ ጊዜ በወንዱ ሰይጣንም እያታለለን ነው፣ እየቀለደብን ነው በደንብ አድርጎ ማለት ነው። ሌሎች የሚያስተምሩት ትምህርት ትልቅ ትምህርት ስለሆነ ሳይሆን ሰው በዚህ ዘመን ልቡ ቀላልና ለጋ ስለሆነ በሳል ስላልሆነ በስሎ ስለማይማር በስሎ ስለማያምን በስሎ ስለማይጾም በስሎ ስለማያስብ ጭምር አመዛዝኖ ስለማያስብ እንኳን ጭምር እንኳንስ ከማመን ደረጃ የማሰብ ደረጃው እንኳን ስለጠፋበት በዚህ ምክንያት ምን ሆኗል? ሰው ነፋስ የሚጠርገው ሆኗል። እነዚህ ናቸው የሲኦል ደጆች ተብለው የተጠሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 16-19 ላይ የሲኦል ደጆች ብሎ የጠራቸው እነዚህ ናቸው። የሲኦል ደጆች፣ በሲኦል ደጅ ወደ ሲኦል ይገባል። መናፍቃን የሲኦል በሮች ናቸው። እያስገመገሙ ሰውን ወደ ሲኦል ይወስዱታል። እና ሰይጣን የሚወስደው ሰው መናፍቃን የሚወስዱት ነው። ይህ ምን ይባላል? አቧራ ይባላል። ዳይሙ ከመመሬት ዘይገፎ ነፋስ እንገጸ ምድር፣ ነፋስ ከመሬት እንደሚጠርገው አቧራ ነው። ስለዚህ እግዚአብሔር ከአቧራነት ይጠብቀን፣ በቀላሉ ከመወሰድም እግዚአብሔር ይጠብቀን። የሚያስፈልገን ምንድን ነው? የሐሳብ መሰረት፣ የትምህርት መሰረት፣ የሃይማኖት መሰረት፣ የምግባር መሰረት ያስፈልገን። እነዚህ መሰረቶቹ የጸኑለት ሰው በፍጹም ማንም ሊያናውጸው አይችልም። ሶስተኛው ሰዎችን ኃጢአተኞችን ጠርጎ የሚወስዳቸው ነፋስ ምን ይመስላችኋል? ጥቂት ስቃይ ነው። ጥቂት ስቃይ ምንድነው? ሰው ምንድነው? ነፋስ ነው። ኃጢአተኞች የሚጠረጉባቸው ሶስቱ ነፋሳት አንደኛው ሰይጣን፣ ሁለተኛው መናፍቃን፣ ሶስተኛው ምንድነው? መከራ ነው። ጥቂት መከራ ሲገጥመው ምን ይሆናል? ተነርቶ የመጣ ህዝብ ተነርቶ ይሄዳል። ተነርቶ የመጣ ህዝብ ማለት ይሄ ነው በእውነቱ ማለት። ተረጋግቶ የመጣ አስቦ የመጣ ቢጠፋ እንኳን አስቦ ይጠፋል። አስቦ ይጠፋል ማለት ነው። ተነርቶ የመጣ ግን ተነርቶ ይሄዳል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረበት ወራት የሚመጣው ህዝብ 3 ዓመት ከ3 ወር ሲከተል ኖሮ የስቅለት ስለት ክርስቶስን የከዳበት ምክንያት መሰረት ስለሌለው በሃይማኖት ላይ አልቆመም፣ በሐሳብ ላይ አልቆመም፣ በጸሎት በስግደትና በምግባር መሰረት ላይ አልቆመም፣ በትምህርት መሰረት ላይ አልቆመም። የቆመው በምንድን ነው? በስሜት መሰረት፣ በማድነቅ መሰረት፣ በታምራት መሰረት ነበር የቆመው። ያን ጊዜስ ምን ሆነ? ነፉ ነፋሳት፣ ነፋሳት መጡ። ወውህዝ ዋሂዝ፣ ጎርፍም ጎረፈ። ዘንሙ ዝናማት፣ ዝናማት ዘነሙ። ወገፍእ ወለውቱ ቤት፣ ይህን ቤት ገፉት። ወኮነ ወድቀ ወደቀ። ወኮነ ድቀቱ አብየ፣ አወዳደቁም የከፋ ሆነ። 3 ዓመት ሲያደንቅ የነበረ ህዝብ መልሶ ክርስቶስን የሰቀለበት ምክንያት በትምህርት መሰረትና በሃይማኖት መሰረትና በምግባር መሰረት ላይ ስላልቆመ፣ የቆመበት ምክንያት በስሜት መሰረት ነው። የቆመበት ምክንያት አሁን አብዛኛው ኦርቶዶክሳውያን የሚጠፋው በዚህ ምክንያት ነው። የትምህርት መሰረት ፈጽሞ የለውም። በእውነቱ ማለት አውቆ የሚሰራ የለም። ደስ ያለውን ብቻ ነው የሚሰማው። ደስ ያለውን ይሰራል፣ ደስ ያለውን ይሰማል፣ ደስ ያለውን ያደንቃል፣ ደስ ያለውን ይከተላል፣ ደስ ያለውን ይደግፋል፣ ደስ ያለውን አግብቶ ደስ ያለውን ፈቶ ይኖራል ነው። ሲዋላ እየተነዳ ይኖራል። ትንሽ መከራ የቆነጠች ሁሉ ያችን መከራ አርፍባታለሁ ወደ አላት ቀዳዳ ሁሉ እየተሽሎከሎከ ይሄዳል። የበሽታ መከራ ሲነካው ፈውስ አገኛለሁ ብሎ ካሰበ ክርስቶስን ጥሎት ይሄዳል። ከራበው ወደሚጠግብበት ቀዳዳ ይሄዳል። ኦርቶዶክስ ስትገፋ ካየ ደግሞ ወደማይገፋ ሃይማኖት ይሄዳለሁ ይላል። ስለዚህ እንደ ቅዱስ ጴጥሮስ ለምን እስመ ብዙ ቁራ ለይእቲ ሌሊት፣ ቅዱስ ጴጥሮስን እኮ ያሳሳተው ቀለል ያለች ብርድ ናት። ብርዱ ጴጥሮስን ያህል አለት አናውጾታል። ለምን? ቅዱስ ጴጥሮስ ጌታን ይወድ ነበረ፣ ቅን ሰው ነው። ግን የተናወጸበት ምክንያት እሱ በሃይማኖት በእምነትና በጸሎት መሰረት ላይ አልቆመም ነበረ። የቆመው በስሜት ነው። ክርስቶስን ይወደው ነበር፣ ግን መውደድ ብቻ ነበር። መውደድ ብቻ ነው። አላሰበበትም ነበረ። ምን ማድረግ ነበረበት? ጌታ ምን ብሎ ነበር? ቅድም ብያቸዋለሁ። በሃይማኖት በጾምና በጸሎት መሰረት ላይ
ከመይት ተመልከቱ ትግው ወጸልዩ ከመይት ባውስጥ መንሱት ወደ ፈተና እንዳትገቡ ተግታችሁ ጸልዩዋል። ተፈትናችሁ የአይሁድ ወታደሮች ፈትነዋችሁ ፈርታችሁ እኔን ከመካድ እንድትድኑ ተነሱና ጸልዩዋል። ተኙ። ስለተኙ ተፈተኑ። ቅዱስ ጴጥሮስን የፈተነው የነበር ስሜታዊነት፣ በጸሎት አለመትጋት፣ እምነቱን በመከራ ጊዜ መጠቀም አለመቻሉ። ሳንቲምን ሲርብ አውጥቶ ዳቦ፣ ቂጣ፣ ቆሎ ገዝቶ መጠቀምና እምነትን ለመከራ ቀን አውጥቶ መጠቀም የተለያዩ ናቸው። እምነትን ለመከራ ቀን ስቦ መጠቀም እንዴት ያለ የልብ ልዕልና ይጠይቃል! እንዴት ያለ ስክነት፣ እንዴት ያለ መረጋጋትን የሚጠይቅ ነገር ነው። በአፍ ያመነ ሰው ሁሉ የመከራ ቀን ይቸግራል። እኔ በጣም ደጋግሜ የተረዳሁት ነገር በመከራ ቀን እግዚአብሔር ማመንን የመሰለ ከባድ ነገር የለም። በመከራ ቀን እግዚአብሔርን አምኖ መገኘት፣ በመከራው ማለት አልፎ እግዚአብሔርን ማየት ከግርግርታ ባሻገር ከልልታ ያለፈ ከመሰብሰብ ያለፈ ከማጨብጨብ ያለፈ ዝክር ከመዘከር ያለፈ የወርቅ ጥላ ሳንቲም ከመስጠት ያለፈ አይምሮን ከመከራ አሻግሮ እግዚአብሔርን ማየት የሚችል የልብ ሕሊና ያለው ሰው እርሱ በእውነት ብፁዕ ነው። እርሱ ብፁዕ ነው። በዚህ ዘመንም ይሄን ካገኛችሁት እናንተ በቂ ሰው ናቸው። የሚገባን ይሄ ነው በእውነቱ ማለት ነው። እና ቅዱስ ጴጥሮስን ያችን ብርድ መቋቋም እንዴ አብሬ ልሙቅ አለ። ሄደ። ሲሞቅ የሚያሳስተው ሰው ተገኘ። ቶሎ ደስ የሚላቸው ቶሎ የሚከፋቸው ይህንን ጠባያችን ሰይጣን ጠንቅቆ ያውቃል። እንዴት ያለን ለጋ እንደሆነ፣ እንዴት ያለን ቀላሎች እንደሆነ፣ እንዴት አይነት ስሜታውያን እንደሆነ፣ ስንሰደብ የምንቆጣ እንደሆነ ስለሚያውቅ የሚያመሰግኑን ሰዎች በማቅረብ ወደ ጥፋት ሊወስደን ይችላል። ሰይጣን የሚጠቀመው ይሄ ነው። ልበ ቀላል መሆን የለብንም። ለሚያመሰግኑን ልባችንን ዘው አድርገን ከፍተን የምንሰጥ፣ ለሚተቹን ተመርረን በራችን የምንዘጋ ከሆን ሰይጣን እየተጫወተብን ነው ማለት ነው። እያነሳ የሚጥለን እንደፈለገ የሚነዳን ማለት ነው። ስናጣ የሚከፋን ስናገኝ ደስ የሚለን ሲሆን የሚባል ነፋስ የሚነዳው ይባላል። ሰይጣን የሚጫወትበት ሰዎች አፍርሰው የሚሰሩት። አንድ ሰውዬ እንግዲህ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምንድን ነው አንድ ሰውዬ በ1960ዎቹ ዓለም ሊያልፍ ነው ብሎ ነበር አሉ። ዓለም ሊያልፍ ነው ብሎ ከዚያ በኋላ ዓለም ያልፋል በተባለበት ዓመት ቀድሞ እሱ ሞተ። እሱ ሞተና ትውልዱ ትንሽ በዚያ እየተደናገረ ሲቀጥል ሌላ ዓመት ላይ ከተወሰነ ጊዜ በኋላ አንድ የእሱን እምነት ተከታይ እሱ ዓለምን ያልፋል ባለበት ዓመት የሆነ የእሱ ደቀ መዝሙር ወጣ። እሺ ይሰማል አይደል? አንድ ደቀ መዝሙር ወጣና የእሱን ሐሳብ አራመደለት እና የእሱ ተከታዮች ውሸታሞች ዓለም ያልፋል ብላችሁ ነበር ያው አላለፈም ሲሏቸው ምንድን ነው የመለሱት? አይ ዓለም ያልፋል እኮ የሚባለው አሮጌው ዘመን አልፎ ያኛው የእሱ መሪ እሱ ሙቶ የእሱ ተከታይ የሚመራበት ዘመን ነው እንጂ ሌላ አይደለም ሲሉ ደግሞ የዋሃቱ ደግሞ ያንን ተከተለ ማለት ነው። ያን ተከተለ ይጃጃል እና ሰይጣን በሰዎች በጠንቋዮች የሚጠቀምባቸው የሚጫወትባቸው መሰረት የሌላቸው የምን መሰረት? የትምህርት መሰረት የሌላቸው፣ የሃይማኖት መሰረት የሌላቸው፣ የልቡና መሰረት የሌላቸው ቀላል ሰዎች፣ ያገኘ ሁሉ የሚነዳቸው ሰዎች። እንዲህ ያሉ ሰዎች ምንድን ናቸው? ነፋስ ናቸው። ማን ነው ነፋስ የሚወስዳቸው? አዋራዎች ናቸው። በቀላሉ የሚወሰዱ ግንብ አይደሉም። እነዚህ ህንፃ አይደሉም፣ አዋራ ናቸው። ነፋስ ይወስዳቸዋል። አሁን በዚህ ነፋስ ያልተወሰደ ማን ነው? እስኪ ማን ነው በዚህ የማይተዳደር? ማንም ሰው ፖለቲከኛው ይዘውረዋል፣ መነኩሴ ነኝ የሚለው ይዘውረዋል፣ ሰባኪ ነኝ የሚለው ይዘውረዋል፣ መናፍቁ ይዘውረዋል። ሁሉ እንዳገኘ የሚጠቀምበት ማለት የዚህ ዘመን ትውልድ ነው። ስለዚህ ለምን ለነፋስ ምግብ ጠለቅ ያለ መሰረት እስማ አልቦ እመቅ ለመሬቱ ጥልቀት የለውምና ብሎ ጌታ እንደተናገረ ማለት ነው። ስለዚህ ሰይጣን ይጫወትብናልና ለሰይጣን እሺ በጎ እንዳንል አምላከ ቅዱሳን ይጠብቀን። ኃጥአን ነፋስ የሚወስዳቸው ናቸው ማለት ሰይጣን በምታት የሚጫወትባቸው፣ ያልበቁትን በቅታችኋል እያለ ክብር የሌላችሁን ክብር አላችሁ እያለ የማይሰጣቸውን ተስፋ እየሰጠ ሳይገለጥላቸው እንደተገለጥላቸው እያስመሰለ
በማስመሰል በማታለል በውሸት በመሸንገል የሚቀልድባቸው። ሁለተኛ ነፋስ የተባለ ምንድን ነው? ነፋስ የሚወስዳቸው ናቸው። ኃጢአተኞች ነፋስ ይወስዳቸዋል የተባሉት ምንድን ናቸው? ነፋስ የተባሉ መናፍቃን ናቸው። እስቲ መናፍቃን በሉ። መናፍቃን ነፋስ ናቸው። ለምንድን ነው ነፋስ የተባሉ ሲባል ነፋስ አቅጣጫ የለውም። ዝም ብሎ መንፈስ ነው። ወዴት እንደምን አሁን ነፋስ አለ የለም? አለ የለም? አለ። ትንሽ የዛ ባህር ዛፉ እየተንቀሳቀሰ ይሄ ነፋስ አቅጣጫው ወደ ምስራቅ ነው ወደ ምዕራብ ነው ወይስ ከምስራቅ ነው ወይ ከምዕራብ ነው? ከየት የመጣ ነፋስ ነው? አናውቅ። የነፋስ አቅጣጫ አይታወቅም። በመጽሐፍ እንደተጻፈ እስመ መንፈስ ሀበ ፈቀደ ይነፍስ ወሀበ ፈቀደ ያሐውር ወባሕቱ ይተአምር እምኀበሂ ይመጽእ ወሀበሂ ያሐውር። ነፋስ ወደ ወደደው ይነፍሳል፣ ከየት እንደመጣ ወዴት እንደሚሄድ ግን አታውቅም ይላል። ነፋስ ወደ ወደደው ይነፍሳል፣ ከየት እንደመጣ ወዴት እንደሚሄድ ግን አታውቅም ይላል። ነፋስ አቅጣጫ የለውም። መናፍቃን መዳረሻ የላቸውም። የተቆጠረ የተሰፈረ አስተምህሮ የላቸውም። ልኬታቸው ሁሉ ሆድ የሆነ ማለት ነው። መለኪያቸው ሁሉ ይሄ ማለት ነው። ቆይ ሲቸግረን እግዚአብሔር አልባረከንም? ማሰብ ማለት ይሄ ነው። አባቶቻችን ምንድን ነው የሚሉት? ስለ ስምህ መከራ እንድቀበል ስላደረግከኝ አመሰግንሃለሁ ነው የሚሉት። እንዲያውም ምንድን የሚባለው የመከራ ሱታፌ እንዲኖረን። በአጭሩ ክርስቲያን ማለት የክርስቶስን መስቀል የሚሸከም ነው። የክርስቶስን መስቀል መሸከም ማለት ከክርስቶስ ተወልዶ ስለ ክርስቶስ ኖሮ ስለ ክርስቶስ መሞት ነው። የምንኖረውም ለክርስቶስ ከሆነ ስለ ክርስቶስ መሞትን ማወቅ አለብን። በስሙ ልታምኑ ብቻ አልተጠራችሁም እንዳለ ቅዱስ ጳውሎስ። ስለ ስሙ መከራ ልትቀበሉም ነው እንጂ በስሙ ልታምኑ ብቻ አልተጠራችሁም። ገብርኤል ይወዳቸዋል፣ ቂርቆስ ተወዳቸዋለች፣ ባታ ተወዳቸዋለች፣ ሚካኤል ይወዳቸዋል ማለት የገብርኤል ልጆች ስለሆናችሁ አያማችሁም፣ ሆዳችሁን አይቆርጣችሁም፣ ራሳችሁን አይፈልጣችሁም፣ እሾህ አይወጋችሁም ማለት አይደለም። በጨለማው እየተደናበርክ ሄደህ እሾህ ስለወጋ ጊዮርጊስ ገብርኤል አልጠበቀም አይባልም። እውነቴን እኮ ነው የምነግራችሁ። መከራ እንድንሳት እንዲያው ንገራችሁ። እግዚአብሔር አንዱ ትልቁ ጥበቃው ምንድን ነው? መከራውን ፈርተን እንዳንሮጥ ድፍረት ሰጥቶ መከራው ውስጥ አስገብቶ መከራውን ድል እንድንነሳው በማድረጉ ነው። በዚህ መከራ ያልተናወጸ ሰው ቢኖር የወደዳችሁን ሁሉ አድርጉብኝ፣ ከክርስቶስ እጅ ልትለዩኝ አትችሉም የሚል ሰው ይሄ ነፋስ ያልወሰደው ይባላል። በመከራ ነፋስ፣ በሰይጣን ነፋስ እና በመናፍቃን ነፋስ ከመወሰድ እግዚአብሔር ይጠብቀን። አላችሁ እግዚአብሔር ከሁላችን ጋር ነው። እነዚህ ይሄ ኃጥአን እንደ ነፋስ እንደሚወስዱ አዋራ ናቸው ማለት አትውሰዱኝ የማይሉ ማለት ናቸው። አትውሰዱኝ የማይሉ ሁሉን መሆን የሚያምረው። እስቲ አሁን እናንተ መሆን የማያምራችሁ ምንድን ነው? መነኩሴ መሆን ያምራችኋል? ጳጳስም መሆን ያምራችኋል? አንድ ሰውዬ እንዲህ አለ፣ እኔ ዲያቆን ነበርኩ አለ። እሺ። እና አንዲት እህታችንን እንደዚያ ብለን ተጋባን አለ። እሺ። በኋላ እሷ ጥላኝ ሄደች አለ። እሺ። እና ሌላ ድንግል ማግባት ፈልጌ አለ። እሺ። እና ድንግልና ይቀጥላል አለ። እንዴት ስለው የእሷ ድንግልና እኔንም ያደናግለኝ እንደሆነ አለ። ቆይ ድረስ ኮሮና እንደዚህ ነው አሁን እንግዲህ የተያዘው እንደዚህ ነው። ምንም ብሎ እንትን ይሄ ሁሉ የሚያምረው ማለት ነው። ሁሉ የሚያምረው ማለት ምንድን ነው? ዲቁናውም አይቅርብኝ፣ ወለተም አትቅርብኝ የሚል ማለት ነው። ሁሉ አይቅርብኝ። መነኩሴ መሆን ያምረዋል ሰው፣ ዘማሪ መሆን ደግሞ ደስ ይለዋል። ደግሞ ጥሩ ሙዚቀኛ መሆንም ይፈልጋል። ሁሉ የሚያምረው ነው። ይሄ ነፋስ የሚወስደው የተባለ ምንድን ነው? ስሜቱን የማይቆጣጠር ከደመቀው ዘፋኝ ነው። የሰርግ ቀን ሲያይ ማግባት የሚያምረው፣ ጥሩ መነኩሴ ሲያይ ደግሞ እኔ እንዲሁ ገዳም ነው የምገባ ዛሬ ጀምሮ የሚል፣ በቃ ጥሩ አዝመራ በያዘ ሰሞን ማግባት የሚያምረው፣ ጦርነት ሲበዛ ደግሞ ለዚህ ቀር ያለም የገዳም የምገባ የሚል፣ ሁሉም የሚያምረው ማለት ነው። እከብር ባይ ልቡና ያለው ሰው ማለት መስበክም የሚያምረው፣ መተርጎምም የሚያምረው፣ መቀደስም የሚያምረው፣ መነገድም የሚያምረው፣ መመጽወትም የሚፈልግ፣ መስረቅም የሚፈልግ፣ አዋቶ መጽደቅ የሚወድ ሰው ይሄ ነፋስ የሚወስደው የሚከተለው የሌለ እዚያም ጥንቁል። ይሄ አንድ ሊቅ የተናገረው አለ።
መሰረት የሌለው ክርስቲያን እንደ እንቁራሪት ነው ይላል። እንቁራሪት ታውቃላችሁ አይደል? እንቁራሪት አሁን ማስተር ፕላን በወጣለት ዲዛይን በተሰራለት አስፋልት ነው የምትሄደው። ስትሄድስ አቅጣጫ አላት የላትም? በሞት እንቁራሪት ስታይቶም ነው። እንቁራሪት ወደ ምስራቅ እየሄደች ቀጥ ብላ ትሄድ። ምንድን ነው? አንዴ ወደ ሰሜን ስትዘል፣ አንዴ ወደ ደቡብ እየዘለለች ነው መንገዱ የሚዋገደው ማለት ነው። ወደፊት ነው የምትሄደው፣ ይገባናል። ግን የምትሄደው ምንድን ነው? እንዲና እንዲህ እየዋዠቅን እዚያም ዱብ እዚያም ዱብ በዚያም ዱብ በዚያም ዱብ ከመሐመድም ምዶ ማስጠንቆል፣ ከደብተራ እንትናም ምዶ ማስጠንቆል፣ እዚያም ማስጠንቆል፣ ጴንጤውም ማስጠንቆል፣ እዚያም መሄድ ነው። ሁሉንም መሞከር። ሁሉም ሞክረው የሚባለው ስራ ፍለጋ ነው። በሃይማኖት እዚያም ጥንቁል እዚያም ጥንቁል ላይ ይባላል። የያዙትን ይዞ መዝለቅ ነው፣ መጽናት። ይኸውላችሁ በሃይማኖት ውስጥ ስንኖር የምናምነውን ነገር ማወቅ፣ ያወቅነውን ነገር ምን ማድረግ አለብን? መጀመር። የጀመርነውን ነገር ማጽናት፣ በጸናንበት ነገር መቀጠል፣ መዝለቅ። ይሄ የሆነ እንደሆነ ሃይማኖት ይባላል ማለት ነው። ሁሉን አለመሆን። ይህንን እንድናደርግም እግዚአብሔር ይጠብቀን። ቀጥሎ ምን አለ? ዘይገፎ ነፋስ እምገጸ ምድር ወበይንተዝ ኢይትነሱ ረሲአን እምደይን። በዚህ ምክንያት አለ፣ ተመልከቱ። በዚህ ምክንያት ኃጥአን ወይም ደግሞ ኃጢአተኞች ከደይን አይነሱም ወይም ደግሞ በፍርድ ጊዜ አይነሱም ይላል። ኢይትነሱ ያላቸው ለምንድን ነው ሲባል እነዚህ ሰዎች በንስሐ የማይጠቀሙ ሰዎች ናቸው። በንስሐ የማይጠቀሙ ሰዎች ንስሐ አይገቡበትም። ከደይን አይነሱም ማለት እንዲህ ይላል ዮሐንስ አፈወርቅ የተናገረው እስመ ግዘፈ ልብ ይላል ይወልድ እልወተ፣ ይቅርታ ይወልድ ኃጢአተ ወኃጢአትኒ ተወልድ እልወተ ወእልወትኒ ተወልድ ክህደት ይላል። ወክህድኒ ያመጽ መቅሰፍተ ላይ ለሀገር። ተመልከቱ ከየት ከየት ምን እንደሚወለድ አለ። እስመ ግዘፈ ልብ ይወልድ ኃጢአተ፣ የልብ መደንደን ኃጢአትን ይወልዳል። የልብ መደንደን ኃጢአትን ይወልዳል። ኃጢአት ደግሞ ወንጀለኛነትን ማለት ምን ማለት ነው? ማስተሐቀር ማለት ነው። አሁን ታምረ ማርያም የሚለው ነገር እኔ በነገራችን ላይ ብዙ አይዋጥልኝ። እኔ ገድሉ የሚለው ነገር አይዋጥልኝ። መንቀፍን እንደ ሊቅነት መጀመር ይጀምራል። ፈሪሃ እግዚአብሔር ይጠፈለትና የሊቅነቱ መለኪያ ምን ይሆናል? መንቀፍ። ዝም ብሎ መንቀፍ ብቻ ማለት ነው። እንደዚያ ይጀምራል። ከዚያ በኋላ ነው አላዊ ይሆናል። አላዊ ማለት ምንድነው? ወንጀለኛ፣ ከዳተኛ ማለት ነው። ሁልጊዜ አፈንጋጭ፣ ሁልጊዜ ስህተት ለቃሚ ብቻ የሚሆን ማለት ነው። ወእልወትኒ ምን ይወልዳል አለ? ተወልድ ክህደ። ደግሞ መንቀፍ ክደትን ይወልዳል አለ። መንቀፍ ክደትን ይወልዳል። ብዙ ሰዎች ከቤተ ክርስቲያን ከመውጣታቸው በፊት ነቃፊዎች ነበሩ። ይሄ ነገር ግን ጥሩ ነው፣ ይሄ ነገር ግን ጥሩ ነው እያሉ ጠጋ እያሉ በማውራት የሚጨርሱት ማለት ናቸው። በማውራት የሚጨርሱት ሕፃናት አሉ። ሕፃናት ማደጋቸውን የሚያውቁት እምቢ በማለት ነው። እድና ውሃ ቅዳ እምቢ ሲል ቆይ እስኪ እኔ እምቢ ብዬ እከበራለሁ ወይስ አልከበርም የሚለውን ለማረጋገጥ ማለት ነው። እድገቴን ጉርምስናዬን ተቀብለውታል ወይስ አልተቀበሉት የሚለውን ውሃ ቅዳ እምቢ፣ ሂድና እንጨታም እምቢ በማለት ማደገውን ይለካል። ጅል ሰው ሊቅነቱን የሚለካው በመንቀፍና በማጣጣል። የተማሩ ሰዎችን በነቀፈ ጊዜ የእሱ የተማረ መሆን የሚገለጥለት ይመስለዋል። ሌሎችን በነቀፈ ጊዜ ሌሎችን ካህናት ሲነቅፍ የእሱ ክህነት የተመሰገነ እንዲመስለው በማድረግ ሰይጣን ነው እንዲህ የሚቀልድበትና የሚጫወትበት ማለት ነው። የእኛ ልዕልና እንዲታይ የሌሎችን ውርደት ከፍ አድርጎ ማሳየት ማለት ነው። ይህን የሚያመጣው ማን ነው? አላዊ መሆን። የእልወት ምን ይሆናል? እዚያ ክህደት ይመጣል። ሰውን እንክዳለን፣ ራሳችን እንክዳለን፣ ቃል ኪዳናችን እንክዳለን፣ ጓደኛችን እንክዳለን፣ ቤተክርስቲያንን እንክዳለን፣ ሕግን እንክዳለን። እዚህ በኋላ እግዚአብሔርን እንክዳለን። ውሸታሞች እንሆናለን። ክህደት ምንን ያመጣል? በሀገር ላይ መቅሰፍትን ያመጣል። ስለዚህ ምን ይሆናል? ይሄ ልቡ የደነደነ ሰው ምንድን ነው? ውሸታም ነው፣ ነቃፊ ነው፣ ከዳተኛ ነው፣ ከሃዲ ነው። ስለሚክር ደግሞ ምን ይላል? ንስሐ መግባት አይችልም። ንስሐ መግባት አይችልም። ለምን? እንዳይክድ በነቃፊነቱ ሊቅነቱ ተመስክሮለት አዋቂ አቦ ተብሎ ተከብሮ የሚኖር ሰው ነው። ኧረ እንደው አይድረስ ነው። በክብር ተለስነን ሰው አመስግኖን ከምንጠፋ ሰው አዋርዶን እግዚአብሔር ያክብረን። እንዲሁ በዛሬው ዕለት ያለው አንድ የሚያሳዝን ሰው አለ። እሱን ልንገራችሁና ከርዕሳችን ጋር ስለሚገናኝ
ስለዚህ ኃጥአን በመከራ ጊዜ ንስሐ ባለመግባታቸው ይታወቃሉ። የሚነሳ ልብ የላቸውም። የሚነሳ ልብ ሳይኖረን ሀገራችንን እንድትነሳ እንፈልጋለን። ቆይ ሀገሩ ምኑ ነው የሚነሳ? ቆይ እስኪ ጎጃም ነው? ጎንደር ነው? ወሎ ነው? ትግራይ ነው? ኦሮሚያ፣ ቤሻንጉል ምኑ ነው የሚነሳሽ? አሁን ይሄ መሬቱን ብድግ እናድርገው። ያን ጊዜ ኢትዮጵያ የምትነሳ ኢትዮጵያ ተነሳች የሚባለው ምንድን ነው? ወርዶ 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 የጸቀተው የሰው ልቡና ሲነሳ ነው እኮ ተነሳች የሚባለው ማለት። ከምንድን ነው የሚነሳው? ከድንቁርናው በእውቀት ከኃጢአቱ በንስሐ ሲነሳ ያን ጊዜ ሀገር ይነሳል ነው። ሀገር እኮ ሰው ነው፣ ወንዙ አይደለም። ሀገር እኮ የማይቀበለው የለም። ሰው ሲኖር ሰው ያኖራል፣ ሰው ሲጠፋም ጃርት ያኖራል። ሀገር ሁሉን ተሸክሞ ይቀጥላል። ሀገር ሰው ነው። ሀገር የሚነሳው ሰው ሲነሳ ነው። ስለዚህ ምንድን ነው መነሳትን የሚነሳን ምንድን ነው? ይሄ ስሜታዊነታችንና ክብር መፈለጋችን ነው። ወይ ኃጥአን ውስተ ምክረ ጻድቃን፣ ኃጢአተኛ ሰዎች በጻድቃን ምክር ጸንተው አይኖሩም። ምክር አይወዱም። ምክር ጠሎች ናቸው። ባልንጀራቸው አይመክራቸውም። ሕሊናቸው አይመክራቸውም። መጻሕፍት አይመክሯቸውም። መከራ አይመክራቸውም። ምንም የማይመክራቸው ሰዎች ናቸው። ምክር የሚጠሉ ናቸው። አማካሪ የሌለው ንጉሥ ያለ አንድ ዓመት አይነግስ ይላል የሀገራችን ሰው። ምክር የሚጠላ ሰው ሁሉን በምክር አድርግ ነው የሚለው መጽሐፍ ማለት ነው። የምትሰራውን ስራ ሁሉ አማክረህ ስራ። የምትሰራውን ስራ ሁሉ ከቅዱሳት መጻሕፍት ምስክር አቁመ ስራ። ጻድቃን ኃጥአን በጻድቃን ምክር አይሄዱም። የት ተገናኝተው ይላሉ መተርጉማኑ። የጻድቃን ኑሯቸው ጸሎት፣ ጾም፣ ምጽዋት፣ ትህትና። የኃጥአን ምክራቸው ትዕቢት፣ መብል፣ እሎት፣ ክህደት። የሃይማኖተኛ ሰው ምልክቱ የሚያምነውን አምላክ በመምሰሉ ነው። እኛ ክርስቶስን እንድንመስል የተፈጠርን ሰዎች ነን። ክርስቶስን እንድንመስል ክርስቶስን መምሰያ መንገዶች ብሎ ቅዱስ ዮሐንስ አፈወርቅ ራሱን ችሎ ያስተማረው ብዙ ሰፊ ትምህርት አለ። ወደዚያ ውስጥ አልከታችሁም። ክርስቶስን መምሰል የጻድቃን መንገዳቸው የክርስቶስ መንገድ ነው። ሁለተኛ ሕግ ነው። ሶስተኛ መልካምነት ነው። መራራነት የዲያብሎስ መንገድ ነው። ጠማማነት፣ ተንኮለኛነት የክርስቶስ መንገድ አይደለም። ስለዚህ የጻድቃን ይታወቅላቸዋል፣ የኃጥአን አይታወቅላቸውም። የማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 21 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። አኮ ኩሉ ዘይብለኒ እግዚኦ እግዚኦ ዘይበው ውስተ መንግሥተ እግዚአብሔር። አቤቱ አቤቱ የሚለኝ ሰው ሁሉ እግዚኦ እግዚኦ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ እግዚአብሔር አይገባም። የሰማይ አባቴን ፈቃድ የሚያውቅ ሁሉ እግዚኦ እግዚኦ እያለ እግዚኦ እግዚኦ እያለ ማለት እኮ የሚጸልይ የሚቀድስ የሚያስቀድስ ምህላ የሚይዝ ሰዓታት የሚቆም ማሕሌት የሚቆም ቃለ እግዚአብሔር የሚያንጠረጥር የሚለኝ ሁሉ መንግሥተ ሰማያት አይገባም። ፈቃዱን የሚያደርግ ሰው ነው። ሰው በገዛ ፈቃዱ ይቀድሳል። ሰው በሰው ፈቃድም ይቀድሳል። ሰው በእንጀራ ፈቃድም ይቀድሳል። ሰው በብዙ ነገር ሰው በክብሩ ፈቃድም ይቀድሳል። በእግዚአብሔር ፈቃድ የሚቀድስ፣ በእግዚአብሔር ፈቃድ የሚያስተምር፣ በእግዚአብሔር ፈቃድ የሚኖር ይበሉኝ ብሎ የማያደርግ ይበሉኝ ብሎ የሚያበላል አይደል? እነገሌ የግብረ ሰላም እያበሉ እኔ ከማን አንሸም ኑ ልክ እኔም ሐኔን ቤተ ሐሙስ እናበላቸዋለሁ የሚል ስለደገሳችሁ ድግሱ ስለደመቀ የምትጸድቁ መስሏችኋል። እግዚአብሔር ወዶታል ወይ ነው ወይ? እግዚአብሔር በሚወደው ስራ ውስጥ አለን ወይ? ቀምተን ለቤተ ክርስቲያን ሰጥተን ቀምተን ቤተ ክርስቲያን ሰርቀን ቤተ ክርስቲያን ሰርተን ነው ወይ የምንጸድቀው? ኧረ አይደለም። ሰው የሚጸድቀው በእግዚአብሔር ፈቃድ እንጂ በሰው ፈቃድ ሊሆን አይደለም። እኛ ደስ የሚለንን ጽድቅ ስለሰራ ልንድን አንችልም። ፈልጋችሁ 100 ቤተ ክርስቲያን መስራት ትችላላችሁ፣ ላትጸድቁ ትችላላችሁ። የምንጸድቀው የእግዚአብሔር ፈቃድ በመሆኑ እግዚአብሔር ደስ ይለዋል። ሰው ደስ ይለዋል ሳይሆን እግዚአብሔር ደስ ብሎታል። ይሄን የሚያደርግ ሰው ይድናል። ይሄን የሚያደርግ ሰው ይድናል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚኦ እግዚኦ አለ። ኋላምን አለ ደግሞ ጭራሽ ትንቢት ተናገረ፣ አስተማረ። አኮኑ በስምከ ተነበይነ፣ በስምህ ትንቢት አልተናገርንምን? አኮኑ በስምህ አጋንንተ አውፃይነ፣ በስምህ አጋንንትን አላወጣንምን? አኮኑ በስምከ ሙታን አንሳይነ፣ በስምህ ሙታንን አላነሳንምን? ይሉኛል።
እኔም የዚያን ጊዜ እንዲህ እላቸዋለሁ፣ አማን ብለክሙ ከበየ አምረክሙ፣ እውነት እላቸዋለሁ አላውቃችሁም እላቸዋለሁ። አላውቃቸውም። ሙት አንስተዋል፣ ጋኔን አውጥተዋል፣ ድውይ ፈውሰዋል፣ ሁሉን ታምር ትንቢት ተናግረዋል። ግን ክርስቶስ አያውቃቸውም። ሰው ፍጥረት ሁሉ የሚያከብረው እሱ እግዚአብሔርን ሲያከብር ነው። እግዚአብሔርን ያከበረ ሰው ፍጥረት ሁሉ ያከብረዋል። እና የመጀመሪያ የምናጣው ማን ነው? እግዚአብሔር ነው። እግዚአብሔርን ማጣት ከልቡናችን፣ ከኑሯችን፣ ከቤታችን፣ ከአንደበታችን፣ ከአኗኗራችን እግዚአብሔር ይታጣል። እግዚአብሔር ሲታጣ ሁሉ እናጣለን። ራሳችንም እናጣዋለን። ጉልበታችንም ይከዳናል። ሁሉ ነገር ገንዘብም ይሄዳል። ገንዘብ ተመያኔ ነው ይላሉ አባቶቻችን። ከአንዱ ኪስ የዋለው ገንዘብ ነገ ከሌላ ኪስ ሲውል የገሌ ነኝ አትውሰዱኝ አይልም ይላሉ። ሸንጋይ ነው ገንዘብ። ሁሉ ይከዳናል። መሬት ትከዳናለች። ፍጥረት ሁሉ ይከዳል። እግዚአብሔር ላለው ሰው ግን ፍጥረት ሁሉ አለው። እግዚአብሔር እነዚያን ዘመድ ሁሉ እንድናገኝ እግዚአብሔር ይርዳ። የኃጢአተኞች ጎዳናቸው ሁሉ ምን ትላለች አሉ? ትጠፋለች። የጻድቃን ጎዳና ክርስቶስ ከሆነ የኃጥአን ጎዳና ማን ነው ሲባሉ አባቶች የኃጥአን ጎዳና ዲያብሎስ ነው። ዲያብሎስ ነው። ዲያብሎስ ይዞ ጠፊ። ዲያብሎስ ኃጢአት ሆነው እንደ እሳት ናቸው። እሳት አጥፍቶ ይጠፋል ይባላል። አጥፍቶ ይጠፋል ማለት ምንድን ነው? ያቀረብነትን ገለባ ለብልቦ ይበላና መጨረሻ ላይ የሚበላው ሲያጣ ራሱ ይጠፋል። ገለባውን አጥፍቶ መጨረሻ ላይ እሱ ይጠፋል። ኃጢአትና ዲያብሎስ አጥፍተው ማጥፋት ነው። ከተቆፈረ ገደል ጉድጓድ፣ ከተፈተለ ገመድ፣ ከነደሰ እሳት አድርሳ ኃጢአት ሳትያዝ ሰውየውን ታስዛለች። ኃጢአት ስለዚህ ትጠፋለች ያለ ለዚህ ነው። ኃጢአት ትጣፍጥህና በመከራው ጊዜ አትገኝም፣ አብረህ አትቆምም። ምን ማለት ነው? ኃጢአቱን ስንሰራው የነበረው የአይምሮ ጣዕም ለኃጢአቱ ፍዳ በምንቀበልበት ጊዜ አይኖርምና የኃጢአተኞች መንገዳቸው ትጠፋለች ማለት ስሜታቸው፣ አይምሯቸው ያን ጊዜ የለም፣ ጀግንነታቸው የለም። ለዚህ ነው ተመልከቱ፣ አሚሃ ያረምሙ ነባቢያን ይነድዩ ብዑላን ይላል አትናቴዎስ በቅዳሴው። ያን ጊዜ ተናጋሪዎች ጸጥ ይላሉ እንደ ዲዳ። ባለጸጎች ካልበለፉበት አንዳች ነገር በእጃቸው ተንጠልጥሎ አይገኝም። ስለዚህ ምንድን ነው ኃጢአት ሲያሰራ የነበረው ወኔም፣ ጀግንነትም፣ እውቀትም አይምሮ ያን ጊዜ ጥሎ ይሸሻል። ሰው ብቻውን እርቃቱን ያላጃቢ ኃጢአቱን ይሸፍንበት ከነበረው አስመሳይነት ተላቆ እርቃነ ነፍሱን፣ እርቃነ ስጋውን፣ እርቃነ አይምሮውን ይዞ በማይምረ ሕዋት በእግዚአብሔር ፊት እንደተሰጣ ስጦ ተገልጦ ይቆማል። ያን ጊዜ ማንም ይሸፍንለት ዘንድ አይቻለውም። ዛሬ ልብሱ ይሸፍንለታል፣ ሰዎች ይሸፍኑለታል፣ ቃሉ ይሸፍንለታል፣ ንግግሩ ይሸፍንለታል፣ ገንዘቡ ይሸፍንለታል። ነገር ግን ምንም ይሸፍንለት ዘንድ አይቻለው። ዓመት አገብ ምድር ማይጸንታ ዋመይታ አድህን እሞለታ። እናት ለልጇ በማትሆንበት ቀን ምድር እንኳን የሸሸገችውን አጽም አውጥታ በምትመልስበት ቀን ምንተ እሙሃበ ሰብ ቤዛ ለነፍሱ፣ ሰው ለነፍሱ ምን ቤዛ በሰጠ ነበረ። ይዛለት ጠበቃ ይቆመለት ዘንድ ጽድቅን አድኖ በሰራት ነበር ብሎ እንደተናገረ ማለት ነው። ለኃጢአተኞች ጎዳናቸው ክፋታቸው ይጠፋል። ትልቅ አንድ የቤተክርስቲያን አባት ይላል የእግዚአብሔርን ቸርነት ተመልከቱ ይልና የኃጢአተኞች መንገድ ትጠፋለች አለ እንጂ ኃጢአተኞች ይጠፋሉ አላለም ይላል። አያችሁ፣ የኃጢአተኞች መንገድ ትጠፋለች ወፍኖቶሙ ለኃጥአን ትጠፍን ያለ እንጂ ኃጥአንስ ይጠፉ አላለም። ምክንያቱም በዚህም እግዚአብሔር የንስሐ ብር ሲሰጥ ነው ይላል። ክፋት ጠፍቶ ክፎች መዳን ምን አለ? እድፍ ጠርቶ ያደፈ ሰው እንደሚቀጥለው ሁሉ እሾህ ተነቅሎ በሽተኛው ድኖ እንደሚቀጥለው ሁሉ ኃጢአት እድፍ ነው። ህልውና ባህሪ የለውም። የገዛ ቅውም አካል ስለሌለው ኃጢአት ጠርቶ ሰው ይቀጥላል፣ መንገድ ግን ይጠፋል። ኃጢአት በምንድን ነው የሚጠፋው? በንስሐ ይጠፋል፣ በክህነት ይጠፋል፣ መጨረሻ ላይ በመቅሰፍት ይጠፋል። ይህንም ይጠፋው እንግዲህ ዛሬ ኃጢአታቸው በንስሐ ከጠፋላቸው በንስሐ ያልጠፋው በምልጃ ይጠፋል። እግዚአብሔር ቸርነት ተመልከቱ፣ ኃጢአታችን እንዴት እንዳጠፋል። ኃጢአትን የሚያጠፉ ሶስት ነገሮች አሉ። አንደኛው ክህነት ነው፣ ሁለተኛው ንስሐ ነው፣ ሶስተኛው ምልጃ ነው። እነዚህ ሶስቱ ምን ያደርጋሉ? ኃጢአትን ከኃጢአተኛ ለይተው አንጥረው
እድፍን ከሰውነት እንደሚለዩ አጥርተው ይለያሉ። ለምሳሌ የቅዱስ ዳዊት ኃጢአት በምን ተመልሶለታል? በክህነት ተመልሶለታል። ኃጢአቱ ጠርቶለታል። በአማላጅ ጠርቶለታል። በነቢዩ በናታን አማካኝነት ማለት ነው። ንስሐ ከዳዊት ይላል አንስታሲዮስ የተባለ ሊቅ በጻፈው በመጽሐፈ ሐዊ ላይ አንስታሲዮስ ሰብሳቢው ነው። በመጽሐፈ ሐዊ ላይ ቅዱስ ባስልዮስ ዘቂሳርያ እንደተናገረው መጽሐፈ ሐዊ 51ኛው አንቀጽ ላይ ሲናገር ንስሐ ከዳዊት ንስሐ መቀበል ከናታን ምሕረት መስጠት ከእግዚአብሔር ይላል። ዳዊት ንስሐውን ተናገረ፣ ናታን ንስሐውን ወደ እግዚአብሔር አቀረበ፣ እግዚአብሔር ምሕረትን ሰጠ። ንስሐ በመግባት መካከል ላይ ካህን በማቆም እግዚአብሔርን ተስፋ በማድረግ የሰው ልጆች ኃጢአታቸው ይቅር ተበሉላቸው። ተመልከቱ፣ ኃጢአታቸው ፈጽሞ ጠርቶ እንደ ባዘቶ ነጩ ነው። ፍጹም የክርስቶስ ብልትና ሕዋስ አካል ለመሆን ይበቃሉ ማለት ነው። ይህ ትልቅ ዕድል ነው። እግዚአብሔር የከፈተልን የንስሐ በር ያፈለቀልን የሕይወት ውሃ አንዱ ምንድን ነው? ንስሐ ነው። በንስሐ ግን ላልተጠቀመ ሰው መጨረሻ ላይ በጥፋት ይጠፋል ነው።